ሳለ ከዋን ያዘለለው ንስሐ ሰበከ ጎባጣን አቀና መንገድ ጠራጊ ነው የመቅረዙ ፋና። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን የጻድቃን ሰማዕታት ወዳጆችና አክባሪዎች፣ ትጋት አባታችን የበረሃው መናኝ የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ፍጹም በክርስቶስ ሰላም እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን አንድ መሰረት በትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር በ2018 በኪነ ጥበብ አምደ ክፍል እየተዘጋጀ ወደ እናንተ የሚቀርብላችሁ መንፈሳዊ የግጥም መርሃ ግብራችን ነው። የግጥሙ ርዕስ ዓለም በቃኝ ብሎ ወረደ በረሃ ራሱን ዝቅ አድርጎ እንደ ምስኪን ድሃ። ግጥሙን ወደ እናንተ ይዤላችሁ የምቀርብ እህታችሁ ዘውዲቱ ወለተ ተክለ ሃይማኖት ነኝ። ውድ ክቡራን አድማጮቻችን እስከ መርሃ ግብሩ ፍጻሜ አብራችሁኝ ተቆዩ ስል በልዑል እግዚአብሔር ስም በትህትና ጠይቃለሁ። ዓለም በቃኝ ብሎ ወረደ በረሃ ራሱን ዝቅ አድርጎ እንደ ምስኪን ድሃ። ዓለም በቃኝ ብሎ ወረደ በረሃ ራሱን ዝቅ አድርጎ እንደ ምስኪን ድሃ። ጥቅምት 30 የበረሃው መናኝ የበጎች እረኛ ዓለም በቃኝ አለ ሆኖ እንደ መንደኛ። ቃል ገብቶ ለአምላኩ ላይል ወደ ኋላ ወረደ በረሃ ዞሮ ሳያይ ሌላ። ገና በልጅነት በለጋነት እድሜው እንዴት ቢጨክን ነው ዓለም በቃኝ ያለው? የብልጭልጭ ኑሮ ፍጹም ሳያጓጓው በአምላኩ ፍቅር እንዲህ የታመነው ለካስ ከማህፀን ስለመረጠው ነው። ለራሴ የማይል የቆረጠ ጀግና ንጹሕ ባህታዊ አልፈልግም አለ ክብር በምድራዊ። በመንፈስ እያየ ሰማያዊ ኑሮ ተለየ ከዓለም ጨክኖና ብሮ። አልፈልግም አለ ከዓለም ብርና ወርቅ የአምላክ ሕግ ይበልጣል ከሁሉም የሚልቅ አለና ወሰነ የበረሃው መብረቅ በተግባር ሊያሳየን ሕጉን በመጠበቅ። ጥቅምት 30 በዚች ልዩ ቀን መናኝ ቆረጠ ገዳማዊ ሊሆን። ጥቅምት 30 በዚች ልዩ ቀን መናኝ ቆረጠ ገዳማዊ ሊሆን። ደራ ያፈራችው ያቺ ቅዱስ ምድር፣ ደራ ያፈራችው ያቺ ቅዱስ ምድር ለጠፋ ነው ሊሆን የሕግ መምህር። ቃል ኪዳን በመግባት ከአምላክ እግዚአብሔር በጎቹ ሊጠብቅ ሳይደክም ሳይሰለች አንድ ዓለምነና ጥቅምት በዚች ዕለት ዝቅ ብሎ ሊሰራ ከአባቶቹ ጋራ ስደት እንግልቱን ውሃጥም ሳይፈራ ታዛዥ እንደ ይስሐቅ ትሑቱ መነኩሴ ታሪክ እንዲሰራ ተመርጦ ከላይ ከሥላሴ ስራውን ጀመረ ገና በለጋ ዕድሜው። ሲጠሩት ማቤት ሲልኩት እሺ ነው ትንሽ ትልቅ ሳይል ሊቀበል በረከት ሲያገለግል ኖረ ሲመረቅ በእውነት። በቅዱሳን አበው በስውር አባቶች ሲነገር ሰምተናል ብዙ አይነት ትንቢቶች። በቅዱሳን አበው በስውር አባቶች ሲነገር ሰምተናል ብዙ አይነት ትንቢቶች። ምርጫው ስደት ሆኖ ታሪክን መመስረት ለጽድቅ የወጣ ለሆዱ ሳይሰስት ረሃብና ጥም ሲፈራረቅበት ግርማ ያላስፈራው ሰይጣን ሲያፏጭበት እረፍትን የማያውቅ የኖረ በስደት ዮሐንስ ይህ ነው የታሪክ ባለቤት። የምናኔን ቀመር ጠንቅቆ የያዘው ስለ አባ ዮሐንስ ስራ ምስክር ነው። ቀድሞ የተጠራ በጌታ ፈቃድ ነው። መስቀል እንዲሸከም ምርጥቅ አደረገው። ልዩ ነው ናዝራዊ ካለም የተለየ የመጽሐፉን ቃል በተግባር ያሳየ። ይደነቃል እኮ ወንቅ እሸትን ያየ፣ ይደነቃል እኮ ወንቅ እሸትን ያየ። ጫካውን መንጥሮ ተራራውን ናደው፣ ጫካውን መንጥሮ ተራራውን ናደው። የሽፍቶቹን ዋሻ ገዳም አደረገው። እስከ ዓለም ዳርቻ ዝናው የታወቀው የአባ ዮሐንስ ገዳም ወንቅ እሸት ገብርኤል ነው። አዳኙ ፈዋሹ ወንቅ እሸት ገብርኤል ነው። እስከ ዓለም ዳርቻ ዝናው የታወቀው የአባ ዮሐንስ ገዳም ወንቅ እሸት ገብርኤል ነው። አዳኙ ፈዋሹ ወንቅ እሸት ገብርኤል ነው። አየነው የመናኙን ጠላት፣ አየነው የመናኙን ጠላት። ይሽቀዳደማሉ መልካም እንዳይሰሩ በር ለመዝጋት አይሰሩ ያሰሩ ሁሌም
እንቅፋት ታሪክ አስቀመጡ ፈተናውን ሁሉ አልፈው በትዕግስት። ከዚህም በኋላ ከቶ ምን ታወሩ እየሰማ እያየ ሲመለስ አይታችሁ ደንቆሮ ወውሩ ሆኖባችሁ እንጂ ነብይ አይከበር እንዲህ በሀገሩ። መታጨዱ አይቀርም ሁሉም በመከሩ አባት ተሳዳቢ የት ነው መጨረሻ መኖሪያ ሀገሩ። መውደቂያቸው ሩቅ አቤት ጉራንጉሩ አይቀርም በእውነት እውነት መነገሩ። ስጦታ የሰፋ ምንጩ የበዛለት የበረሃው መናኝ ልዩ ነው በእውነት ሁሌ የሚቀድሙት ታሪክን ለመስራት። ስማቸው ይህ ነው የጫካው መነኩሴ የታሪክ ባለቤት የሚያስደምም ስራ አስቀማጭ ታሪክ ጠላቶቹ ሁሉ በመልካም ምሳሌ የሚያንበረክክ። ስማቸው ይህ ነው የጫካው መነኩሴ የታሪክ ባለቤት የሚያስደምም ስራ አስቀማጭ ታሪክ ጠላቶቹ ሁሉ በመልካም ምሳሌ የሚያንበረክክ። ባለ ግርማ ሞገስ የታሪክ ባለቤት ባለ ግርማ ሞገስ የታሪክ ባለቤት ገዳም መሰረቱ አሜሪካ ሀገር መንበረ ጸባዖት መንፈስን የሚያድስ ለሰው ልጆች ሕይወት ባህታዊ ዮሐንስ የመንጋው ጠባቂ የድሆችም አባት። የምናኔው ጉዞ ጥቅምት 30 ጀግና ባህታዊ የታሪክ አንበሳ ጎጃምና ሸፈር ይመስክርም ጉራ ገና በልጅነት ታሪክ እንደሰራ የተጋድለው ጉዞ ከውሃ የጠራ ቃል ኪዳን የገባው ከአምላኩ ጋራ የአባቶቹን ፈለግ እየተከተለ ኖረ ሲያገለግል ደፋ ቀና እያለ። የአባቶቹን ፈለግ እየተከተለ ኖረ ሲያገለግል ደፋ ቀና እያለ። በጎ ስጦታ ፍጹም በረከት ከላይ ከሰማይ ነው። በጎ ስጦታ ፍጹም በረከት ከላይ ከሰማይ ነው። የአባታችን ጸጋ ልክ እንደዚህ ነው። ለዚህ ብቁ ሆኖ ስለተገኘ ነው። ሐዋርያ ስንለው ራሱ መሐንዲስ ቤተ ክርስቲያን ሰርቶ መንገድ የሚቀይስ የመንግስቱን ወንጌል ለዓለም የሚያዳርስ የድሆች መከታ አልብሶ የሚያጎርስ ገፊዎች ቢገፉት የሚወድቅ መስሏቸው አይነቃነቅም አብነው የተከለው ወደፊትም ላለው ኋላም ለሚተካው የእኛ አባት ዮሐንስ መልካም ምሳሌ ነው። ገፎች ቢገፉት የሚወድቅ መስሏቸው አይነቃነቅም አምናው የተከለው ወደፊትም ላለው ኋላም ለሚተካው የኛ አባት ዮሐንስ መልካም ምሳሌ ነው። የኛ አባት ዮሐንስ መልካም ምሳሌ ነው። የግፍ ሰው ዮሐንስ የመከራ ሰው የግፍ ሰው ዮሐንስ የመከራ ሰው በነሆድ አምላኩ ዘውትር የሚገፋው እረፍትን ያላየ ሁሌ የሚገፋው ስለ ኃጢአተኞች እንባ የሚያፈሰው ሁሌ የሚከሰስ በመልካሙ ስራው ልብ በል ወገኔ አባ ዮሐንስን ፍጹም አነሳው። ሆዳም ባለ ጊዜ የሚያሰቃያቸው በሚሰሩት ሁሉ ወጥመድ የሚያበዛው ሆዶ የማይሞላ ሲኦል የሚመስለው ለሰዎች አይደለም ለራሱ ጥቅም ነው። በየድረገጹ ጥላቻ የሚሰብከው በፌስቡክ በቲክቶክ ሁሌ የሚቃወመው ሌላ መች ሆነና ሆዳሙ ኤሳው ነው። አይሰራ ያሰራ ሰይጣን ያደረበት ዘመኑን ይደክማል ታሪክን ለማጥፋት በማይረባ ጥቅም ለማይዘልቅ ሕይወት ይወጣል ይወርዳል። አየ የሰው ክፋት እረ የዘች ምድር አቤት የግፍ ብዛት። አባት አንፈልግም ያሚሙት ይህ ሁሉ መከራ የሚፈጸምበት ነው አባ ዮሐንስ የታሪክ ባለቤት። ይህ ሁሉ መከራ የሚፈጸምበት ነው አባ ዮሐንስ የታሪክ ባለቤት። አይኑም ማያይለት ያልሰማለት ጆሮ አይኑም ማያይለት ያልሰማለት ጆሮ እጁ ያልዳሰሰው ልቡም ያላሰበው ገንዘብ ብቻ አስቦ በጠባብ አይኑሮ አባ ዮሐንስን ሁሌም ቢቃወመው ሰው እንዳይመስላችሁ የተጣለው ዘንዶ ትልቁ ሰይጣን ነው። ሰው እንዳይመስላችሁ የተጣለው ዘንዶ ትልቁ ሰይጣን ነው። ሲሰራ እናሰራም ለመደበቅ እውነት ሲሰራ እናሰራም ለመደበቅ እውነት የራሳቸው አንሶ ስንቱን ሰው ሰለቡት ከሰዎች በላይ ገንዘብን አኖሩት መስሏቸው ነው እንጂ አይበሉት አይጠጡት። ስለ እውነት ብለው ሁሌ የሚገፉት የማይበገረው መንፈሳዊ አባት ተገልጿል በስራ የዮሐንስ እውነት ተገልጿል በስራ የዮሐንስ እውነት። የምንሰማው ሁሉ በሉ እንነጋገር የምንሰማ ሁሉ በሉ እንነጋገር። በሰይጣን ተላኪ አንበል ድንግርግር በጸሐፍት ፈሪሳዊ አንበል ድንግርግር። ጽድቅ ሰላም አለው ያዩትን መናገር እውነትን እናውራ ሀቅን እንናገር። በዛ የግፍ አባት በበረሃው መናኝ ይቅር መደራደር። በርገር እየበላ ውሸትን ቢናገር ውስኪም እየጠጣ ወሬ ቢያቀናብር ቢራም እየጠጣ ቢያመላልስ ነገር በጣም ያሳዝናል የሰነፎች ነገር በጣም ያሳዝናል የሰነፎች ነገር። ወገኖች ስሙኝ በሊቃነ ካህናት አንበል ድንግርግር አያነጋግርም ያ የፈተና ሰው የዮሐንስ ነገር። ወገኖች ስሙኝ በሊቃነ ካህናት አንበል ድንግርግር አያነጋግርም ያ የፈተና ሰው የዮሐንስ ነገር። በጨለማው ቀኔ የሕይወቴ መብራት በጨለማው ቀኔ የሕይወቴ መብራት በደከመኝ ዕለት የጉልበቴ ብርታት
ዮሐንስ 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 እያለ ሁሉም ተጽናናበት። የአምላክን ስጦታ ማን ይመረምራል? ያየ የደረሰው የተፈወሰውም እጹብ ይላል። በአንድ ስደተኛ አምሳያ በሌለው ታሪክን ይሰራል። ዓለም ብትጨነቅ ቢወራጭ አጋንንት ወንቅ እሸት ተገኝቷል። የሰው ልጆች ድህነት በዓለት ተመስርቷል። ጠላቶች ላይ ደፍሩት መስራቹም ልዩ ነው። ስላሴ ያነጹት እንወዶታለን። የተዋህዶ አለኝታ ዮሐንስ የኛ አባት ደስታ ይሰማኛል ስምህን ሳነሳው። አጽናኝ ደጋፊ ነህ ለተጨነቀ ሰው። አስተምሮ አይሻም ስራ ምስክር ነው። አስተምሮ አይሻም ስራ ምስክር ነው። ከኋላዬ ያለ ከኔ ይበረታል በነበልባል እሳት በመንፈስ ያጠምቃል። ምንም ባይገባን ጫማውን ልንፈታ በታላቅ ምሕረቱ አቀረበን ጌታ። ውድ ክቡራን አድማጮቻችን እንደምን ቆያችሁኝ? በጥሞና ስላዳመጣችሁኝ ከልብ አመሰግናለሁ። በቀጣይ እስከምንገናኝ ቸር ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ቆየን። ዮሐንስ